ታየነካካሽ አታጠዝኝ ታየነካካሽ አታጠዝኝ ቆርጠሽ ጣይኝና ደርቅ ልገኝ የምጣዱ ሳይደርቅ የእንቅቡ ተንጣጣ ይባላል። ደመቁ እኔ ዛሬ ይቅርታ አድርጉልኝ። ሁል ጊዜ በጾም ወቅት ላይ ዱዓ በሚደረግበት ላይ ሁል ጊዜ አጀንዳ አይጠፋም። ምናልባት በባክግራውንድ ላይ ያስቀምጠዋለሁ። የኔን ልጆች አይወክልም። የሄርሜላን የአብርሃምን ልጆች አይወክልም። ሆድሽ ላይ እኮ ሾርት ሰርተሽ እኮ ህዝብ ላይ እኮ ሼር አድርገሽ እኮ አንቺ እኮ ህዝብ ላይ እኮ ተውነሻል እኮ። ለዚህ ደግሞ እኔ መልስ አለኝ። ይሄ የተረገመ ትውልድ፣ ውሸትን የሚያንሰራፍፍ ትውልዱ ውሸትን ነው የሚወደው። ገብቶሻል አይደለ? ስለዚህ በደንብ አውቃችሁበታል ማለት ነው እንጂ ሄርሜላ አረገዘች አላረገዘች ሪያሊቲውን ነው መናገር የምፈልገው። ሄርሜላ አረገዘች አላረገዘች አንቺ ያስቀመጥሽው ነው። አንቺ ስትሰሪበት የነበረው አይዲያ ነው። አንቺ ድሮ ያስቀመጥሽው ነው። ይሄ አንቺ ያስቀመጥሽው። ስለዚህ ሄርሚስ እንዴት ይቅርባት? ሄርሜላ ደግሞ አረገዘች አላረገዘች አንቺ ምን ቤት ነሽ? በሶሻል ሚዲያ ነው ያገባሁሽ ውጪ ከይሆቴ ብሎሻል አይደለም? በሶሻል ሚዲያ ነው መጨረስ ያለብን፣ መፋታትም ያለብን በሶሻል ሚዲያ ነው ተባብላችሁ ተለያያችሁ አይደል እንዴ? ምን አመጣጣሽ አንቺ እውነት ከሱ ህይወት ወጥተሽ ከሆነ ምን አመጣጣሽ በአብርሃም ቻናል? ምንስ ከሄርሜላ ዘንድ አሴደሽ? ባፍሽ ማለት ነው። በእግርሽ አትሄጂም፣ በአካል አትሄጃትም። ቆምጣ ቆምጣ ነው የምትለሽ። ጠጉርሽን ነው የምነጭሽ ሄርሜላ። ግን ለምንድን ነው ሆድሽን ሾርት ሰርተሽ? አስቀምጣለሁ ያንቺንም የሄርሜንም አሁን አስቀምጣለሁ። ሄርሜላ እንዳንቺ ልብስ ጠቅጥቃ አይደለም የመጣችው። ሪያሊቲም ሊሆን ይችላል ይሄ ነገር። ሴት ናትኝ 11 ቀን አሳግተሻታል፣ ትጠየቂያለሽ። አሁን ደግሞ ይችን እርግዝና ብለሽ የመጣሽው ደመቁ አርፈሽ ብትቀመጥ ይሻልሻል። አንቺም ነፍሰ ጡር ነሽ፣ ሄርሜልዬም ነፍሰ ጡር ናት። አብርሃም የሁለት ሚስት ባለቤት ነው ማለት ነው። ይህን ስትሰሪ ስታስተላልፊ የነበረው አላረገዘች። ምንድን ነሽ አንቺ ደመቁ? ለምንድን ነው እንደዚህ የምትሆነው? ከነዚህ ከሁለቱ ህይወት ላይ ውጪ ተብለሻል እኮ። ከህይወትሽ ውጪ ለምን እንጆን አታረጊም? እዛ ደስታ ጋራ ምን እያረግሽ ነው ስትባይ እንጆ እያደረግኩ ነው እዚህ ባሌ ጋር ብለሻል አይደለ? ስለዚህ በገዛ በቤቱ ወንድ ጋር እየጨፈርኩ ነው፣ ወንድ ጋር እየተዝናናሁ ነው ብለሽ እኮ መልስ የምመልሽ ሴት እኮ ነሽ አንቺ ደፋር ማለት ነው። እኔ በሀገር መጀመሪያ ነገሩ የጠፋው ልንገርሽ እውነቱን፣ ነገሩ ሙቶ የተቀበረው ምናልባት ወደኋላ ተተመለሳችሁ ልመልሳችሁም እችላለሁ ደግሞ በአሁኑ ባለንበት ማለት ነው። አንቺ ሆድሽን ልብስ አጭር ልብስ ለብሰሽ መተሽ እኮ ሆድሽን ጃኬት አልብሰሽ የፌክ ጃኬት አልብሰሽ እኮ ሆድሽን አጣመሽ እኮ የምትመጪ ሰው ነሽ እኮ። ፌክ ሰርተሽ ተጫውተዋል እኮ፣ ስቀውብሻል እኮ የኢትዮጵያ ወንዶች የሚያውቁት ስለ ላፕቶፕ ስለ ኮምፒውተር የሚያውቁ። አንቺ ወደንሶችሽ በዛን ሰዓት ማለት ነው አርግዘሻል ብለው አይደል የተቀበሉሽ። ሄርሜላም ሳንወድ በግዳችን እንቀበላታለን። እንኳንም መረገዘች የአንድ ሴት ልጅ እናት እንግዲህ ትሆናለች። እኛም ምኞታችን ነው። ገባሽ አይደለ? የክርስትናውም ልብስ እንልካለን፣ የክርስትናውም ደግሞ ገንዘብ እንልካለን። ለቀለበቱ ጎጃሜ ናት የላከችው ብለው እኮ በጎችሽ እየተንጫጭ እኮ ነው። ክሰሱኝ። እኔን ለምን አይከሱኝም? በጎችሽ እኔን ለምን እንዲከሱ አታስደርግም? ህዝብን እኮ ከህዝብ እኮ አጋጭተሻል እኮ ደመቁ። ይሄ ሁሉ አንቺ ያስቀመጥሽው፣ ይሄ ሁሉ አንቺ ያንጠፈጠፍሽው፣ ይሄ ሁሉ አንቺ የሰራሽበት ነው። ይሄ ሁሉ ልንገርሽ እውነቱን ማለት ነው። ገባሽ አይደል? ዛሬ የተካሄደው ማለት ነው። ገብቶሻል? ትናንትና የተካሄደው ቪዲዮ አንቺ አመተሽ፣ ይሄ መመርመሪያው አንቺ አመተሽው ነበር ከዚህ በፊት። ያው አንቺ በማስጠላ መልኩ ነው እንደዚህ እንኳን ኖርማል አድርገሽ አይደለም። በዛን ሰዓት ብዙም ንቃቱ ስለሌለሽ ማለት ነው። እሷ ግን የኢኮኖሚ ችግር ስለሌለባት ድልቅቅ ያለ ስለሆነች አንድ ሴት ልጅ ከባድ ነው። እየተሰራ ያለው ደግሞ ሄርሜላ እንድትጠላ ገና 100K ያልሞላች ልጅ የአንቺ ቆሻሽነት፣ የአንቺ የወደቀ ማንነትሽ
ጠቅልል ብሎ ወደ ሄርሜላ እንዲሄድ ነው የተሰራ ያለው። እኛም አውቀናል፣ ጉድጓድ ምሰናል ይባላል። ጠብቁ። ጎጃሜ ምን አለ ትላላችሁ? እኔ አልፈልግም። እኔ ዋሽቼ መስራትን ካሁን በኋላ አልፈልግም። እኔ ራሊቱን እናገራለሁ። በቃ ይሄ ነው እውነታ፣ ይሄ ነው ኬዙ። በቃ አልፈልግም። እኔ ዋሽቼም አላውቅም፣ እውነቴንም ነው። የአብርሃም የሚዲያ ባለቤቱ ናት እሷ ደመቁ ብዬ ነበረ። ይሄው አሁንም እውነታው እየወጣ ነው። ውሸት ናት። እውነት ደግሞ ፍሬን ይዛ አዝላ ነው የምትመጣው። ይሄ ሁሉ ደግሞ የተጨመላለቀ ነገር የአንቺ የደመቁ ነው። አንቺ ከህይወታቸው ከወጣሽ ምን ታደርጊያለሽ? ከነሱ ህይወት የምትሄጂው አረገዘች አላረገዘች፣ ሰራች አልሰራች፣ እንዳንቺ ዩቱበር ናት፣ መስራት አለባት። ስንወዳት ደግሞ ከነቆሻሻው ነው የምንወዳት። ገባሽ? በጭራሽ ነው የምልሽ። ሽንፈትንማ ለእናንተ አሳልፈንማ አንሰጥ፣ ሽንፈትንማ አንፈልግም። ገባሽ አይደለ? ስለዚህ ሄርሚ ብዙ መሰላሎችን ያለፈ ልጅ፣ ብዙ የተቀጠቀጠኝ፣ ብዙ የተሰደደ ሰው አልነበረም እኮ ሄርሚ ስትመጣ 3 ሰዎች 2 ሰዎች ነን ነበረ ስንቀጣቀጥ የነበረው። ተቀጠቅጠናል እኮ። አሁን ግን ከኋላ የመጣ ወጣ የሚባል ነገር አለ። ከኋላ መጣው ሰዎችን ጠቅለው ይዘው እውነትን ለመናገር አይፈልጉም። ለምን? ገበያቸው ነው። ገባሽ? ይሄ ሁሉ ነገር መዘዝን ከጀርባ ይዞ ስለሚመጣ ጥንቃቄ ያስፈልጋል። የአብርሃም ልጆችና የሄርሜዬ ልጆች ጥሬ ነው እንዲከሽፍ አሊያም ደግሞ እንዳይገፋ እንዳይመጣ ማለት ነው። ይሄ ነው በቀኔ ነው። ያው እንግዲህ ከገባችሁ በቀኔ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በያለም ጥቅ በያለም ዳርቻ ሰላም ብዚት ይበልልኝ። ለምታበረታቱኝ እህቶቼ፣ እውነትን ይዛችሁ ወደፊት የምትሄዱት እህቶቼ እወዳችኋለሁ፣ አከብራችኋለሁ። ክርስቲያን እህቶቼ ሰላም ብያለሁኝ። አላህ ሱብሃነሁ ወተዓላ ዙል ህጃን ጾሞ ከሚጠቀሙ አድርገው ከሚጠቀሙት አላህ ሱብሃነሁ ወተዓላ ይወፍቀን። ከደጋጎቹ ባሮቹ ከምርጥ ባሮቹ አላህ ይመድበን ያ ረበል ዓለሚን። ሀላስ ስለዚህ አሁንም ረመዷንንም ሳንጾም አለፈ። ያው በሉት ከአላህ ዘንድ ይቆጠራል። አሁንም ያው ሁሉ ጊዜ ጠብቃ ደመቁ። አሁን ደግሞ ምን አለኝ? አላረገዘችም አውቃን። ከሰው ህይወት የወጣ ሰው ያንን ሰው ወይ ተሽሎ መገኘት ነው ወይ ለዘላለሙ መውደቅ። ሄርሚ ደግሞ ከሷ ተሽለሽ መገኘት እንጂ ከሷ አንሰሽ አይደለም መምጣት ያለብሽ። ካሁን በኋላ የመለክቴ ነው የኔ ቁርጥ ያለ መልእክት። በቃ ደመቁ ወይ ተሽለሽ ነኝ ወይ ወድቀሽ ነኝ። ወድቀሻል አይደለ? ለአንድየሽ ሞተሽ መምጣት ነው እንግዲህ። በቃ ህዝብ ነው ያመጣሽ፣ ህዝብ ይጥለሻል ተብለሻል፣ ወድቀሻል። ሄርሜላ ሰዎችን ስታፈራ፣ ሄርሜላ ተወዳጅነትን ስታፈራ፣ ተወዳጅነትን ስታገኝ ለመጣል ሁን ተብሎ እንድታወራ የተደረገ ነገር እንጂ ይህ አይመለከትሽም። አረገዘች አላረገዘች፣ ልጅ አመጣች አላመጣች፣ ሄርሜላ የኢኮኖሚ ችግር የለባትም። እንኳን አንድ ሊቀርቶ የአንቺን ደራር በማሳደግ ትችላለች። ችግር የለባትም። የመጣሽበትን ረሳሽ እኮ። ያጎትሽ እንኳን ወንድሜ ነው ብለሽ ያመጣሽው ሰውዬ እኮ ቪዲዮ እንኳን የሚሰራለት አቶ እኮ አንድ መልእክትን ያስተላልፌ ለሁለተኛ ጊዜ ቪዲዮ ሰራሽለት። ማን ይስራለት? እንደነ አብርሃም በነጋ እንደነ ደበረ የአብርሃም ዘበዶች እንደው ይመቻቸው። የጀግና ዘሮችና አባቱንስ መሪው ጋሽዬ ላይ ተቀምጠው ይሄ አብርሃም ታደሰን አለማድነቅ ጋይስ የምን መውደቅ ይሆናል እኮ። ማይክ ጃክሰንን አትችሉትም። ይቀጠቀጠሻል። ገና ደመቁ ጠብቂ። 500 እስከሚሞላ እየመጣሽ ተቀጠቀጫለሽ። ይቀጥላል ደግሞ ወደ 600 ሺህ ይቀጥላል። ቀጠቀጫታለሽ ወደርሽም ጠላሽም። እኛ እኮ ብለናል እኮ ችፕስ ጋይስ እየጠጣው ነው ሻይ። ስለዚህ ስለ ሄርሜላ ስለተናገርሽ ነው እንጂ እኔ አንቺን መናገርም መውራትም አልፈልግም። ትችሻለሁ እርግፍ አድርጋ አስጠልተሽ ማለት ነው። የሁሉ ነገር ደግሞ የተቀመጠው የአንቺ ነው። በእውነት ያንቺ ነው። በእውነት ያንቺ ነው። የሁሉ መዘዝ በእውነት የሁሉ መዘዝ ያንቺ ነው። የሁሉ ነገር ያንቺ ነው። ተንቀጠቀጠ። ስለዚህ ስነ ስርዓት ያዢ። ከህይወቱ ወጥተሻል። ከሰው ህይወት አትግቢ። ልጅቷንም ልቀቂያት፣ ትስራበት። ለቀቅ አድርገት ወይ ወጣ በይ። ፌስታልሽን ይዘሽ እንደ ኪራይ ቤት ወጣ። አብርሃም ታደሰ ከፍሎ ያስቀምጥሻል። እምቡ ከራየዋልሽ እኮ በቃ የምጣዱ ሳይደርቅ እንቅቡ ተንጣጣለ አማራ ሲተርት። ስለዚህ ወጣ በይ የኔ እናት፣ ወጣ። አያልቅብሽ ደመቁ ማለት ነው። ውጪ
አንዱ ስትይ አንዱ ትተኪያለሽ፣ አንዱ ስትይ አንዱ ታመጫለሽ። ምንድን ነው እንደዚህ? ከዚህ ወጥ ረገጥሽ። በነገራችን ኧረ ይሄ ፀጉር እንትን ይባል ጋይስ። ይሄ ፀጉር 15 ቀን ሞላው ብሊስ ረስሩበት። በህግ አምላክ ምን ሆናችሁ ነው ዝም አላችሁ? ይሄ የሞተ ሰው ፀጉር ረባካችሁ። ኧረ ቢስሚላህ